ከዛ ደግሞ ሀባይ ብር ተርፏል ነበረ። ይሄን ኦሞ በ800 ብር ገዛሁለት። ጽድት ያለ ኦሞ ነው። ሽታው ምናምን በጣም ነው የሚጥመው። 3 ነጥብ ምናምን ነው ኪሎ ማለት ነው። 3 ኪሎ ከምናምን እና በጣም ጽድት ያለ ነው። ማሻአላህ ገዝቼላታለሁ። ከዛ ስኳር በዚች ኬስ አድርጌላት ነው። ስኳር ገዝቼላት 5 ጣሳ ስኳር ማለት ነው። ከዛ አንድ ደርዘን ደግሞ አኒታ ሳሙና በጣም ቆንጆ ነው። አልሐምዱሊላህ ሰላም ናችሁ። እና እንዲህ አድርጌ ገዝቼላታለሁ። ይሄ 780 ብር ነው ዋጋው። ይህ የአንድ ደርዘን የስድስት አንድ ደርዘን ማለት ነው። ሀባይ እና እንደዚህ አድርጌ አሟልቼላታለሁ። ትርፍ ብር ስለነበረ ጨምሪልኝ ብላኝ ነው ማለት ነው። አምስት ሺህ አራት መቶ 25 ኪሎ 2750 ቀንሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ ኢንሻአላህ የዛሬው ትዕዛዝ ያው ከቤቴ ወስጄ በደንብ ቪዲዮ እንዳላደርግ አሁን ነው መጥተው የሚወስዱት። ያው ለልጅቱ መግዛቴን ላሳውቅም ጭምርት ነው እንጂ ያን ያህል ቦታው አልተመቸኝም ቪዲዮ ለመስራት ማለት ነው። እና እንግዲህ ኢንሻአላህ ይሄን ለልጇ ለ9 ዓመት ልጅ ብላኝ ነበረ። እችን ቆንጆ ቢጃማ ናት። ያኔ ጎማ ምናምን የላትም። ዝም ብላ ልቅቅ ያለ ቢጃማ የምታምር ናት። 800 ብር ገዝቼላታለሁ። ከዛ በመቀጠል ይቺ ሻርፕ እሷ በፎቶ የላከችልኝ ሌላ ነበር፣ ግን የድሮ ዲዛይን ነው። በጣም የድሮ ማለት ነው። እንደዛ ሲሆን ላገኘው አልቻልኩም። አሁን ፋሽን የሚባሉት እንግዲህ እኛ ሀገር ላይ በእነዚህ ዝርያ ናቸው፣ ፋሽን ናቸው። 1100 ብር ነው አንድ ሻርፕ ማለት ነው። ያው እንግዲህ ለእናንተ ትንሽ ገረም ሊል ይችላል። እኛ ግን ስለለመድ ነው ምንም አይመስልንም እላችኋለሁ። ማለት ለእናንተ 100 ሪያል 50 ሪያል 70 ሪያል እንደዚህ ጥሪ የዋጋ ጥሪ እንደዚህ ስለሆነ ያልባሳት ምናልባትም ውድ መስሎ ሊታያችሁ ይችላል። ይህም ይችን ሻርፕ ቆንጆ ናት፣ ፋሽን ናት። ከለሯን እኔ መርጬ ነው 1100። ከዚህ ይሄን ቢጃማ ደግሞ እስካላባሹ ለእናቷ ገዝቼላታለሁ። ይሄ እንትን በጎንና በጎን ሱሩር የለውም፣ ቆንጆ ነው። ለእናቶቻችን በተለይ በጣም አሪፍ ነው። ይሄን ደግሞ 1600 ግን ሱብሃንአላህ ሐቂቃ ሴትዮዋ በፊት በጣም ብዙ ጊዜ ገዛታለሁ። ስለምገዛት 20 ይዟን ነው እንጂ ከ2300 5 አይቀንስም ብላኝ ነበር። እኔ ደግሞ በጣም በቃ ድርቅ አልኩባት። 5 ብዬ ቆርጫት ዘንድ ታዩ አጓጉላ እንጣላ ምናምን አለችኝ። አልሙሂም 100 ብር ልጨምርሽና አታባሪ ምናምን ብዬ ግዴታ ነው እንጂ ከ2300 ላይ ከ2500 አልቀንስም ብላኝ ነበረ ማለት ነው። እና ይህንን ይመስላል። ያው ዋጋውን በደንብ አብራርቼ የምነግራችሁ ነገር በዛው እንዳይመስላችሁ፣ ያኔ ለቀጣይ ስገዛ እንዳንቸጋገር ብዬ ነው። ሊጨምር ይችላል፣ እየጨመረ ነው የሚሄደው። የቀነሰ ነው ከሚባል ነገር እንደው እየጠፋ ነው። እና ይህንን ይመስላል። ሀባይብ ቆንጆ ቢጃማ ነው። ለእናቷ ገዝቼላታለሁ። ለእህቷ ለልጇ ይቺ። ከዛ ይሄ ቆንጆ ነዶ ነው። ከዛ ውስጥ ከልጅቱ ተለክታ ምናምን የሚሰፋው ይሄ አልተሰፋም። እና ለ9 ዓመት ስለሆነ እስከ ሻርፑ ተብሎ 4 ሜትር ከምናምን ያስቆረኩት 3500 ያኔም ቢብለው እንግዲህ የግዴታ ነው ማለት ነው። ማለት ያው እንግዲህ ደንበኛ ስኮር ምናምን ስለሚከብዳቸው ነው እንጂ እነዚህ መቆራረጥ ስለሌለባቸው እነዛን እንጠብቃል ሲሉ ጨርቅ ይወስድባቸዋል። ስለዚህ ለትንሽ ከሚቆርጡ ለትልቅ ቢሰሩ ይሻላቸዋል ማለት ነው። ምክንያቱም ቆራጩ አያጋዳቸውም። እና ይሄን 3500 ገዝቼላታለሁ። ከዛ ጫማ ብላይ ነበረ። ጫማ እንግዲህ እነዚህን 1600 ብር ነው የገዛሁላት። ቆንጆ ናቸው፣ በጣም ያልተጋነኑ አሪፍ ናቸው። እንግዲህ ከጠበባትም እንቀይራለን ምናምን ብለውኛል። ያለው ነገር ይሄ ነው። ከዛ 1600 ብር ብያቸዋለሁ ዋጋውን። በጣም ቆንጆ ናት። እያችኋት እንግዲህ ግን ጫማ እስከ 3000 ምናምን አለ። ግን ለልጆቻችን ሀቂቃ በዚህ ይሄ ራሱ ከበቂ በላይ ነው።
እንደውም ግፍ የሚችለው እንዲህ አይነቱ ነው። ማሻአላ 1600 ብር ቀላል አይደለም ማለት ነው። ከዛ ደግሞ 35 ቁጥር በዚህ ዘር የሆነ ፎቶ ልካልኝ ነበር፣ ግን እኔ ሀቂቃ አላገኘሁም። እሷ የላከችልኝ ስንት ቦታ ዘለልኩኝ። ከዛ 35 ቁጥር ነው ያለችኝ። 35 ቁጥር ይሄን 1700 ብር ከሰር ነው የገዛው። 1700 ብር ማለት ነው። እና ይሄንን ይመስላል። ሌላ እንግዲህ ዱቄት አላት 50 ኪሎ ዱቄት፣ 25 ኪሎ ዱቄት፣ ሩዝ ምናምን አላት። ኢንሻአላህ እሱንም እዚህ አስቀምጫለሁ። እሽግ ነው ይሄ የሚሄደው ሩዟ ነው ማለት ነው። ዱቄቷም እዚህ አውርጄ ነው የምሰራው። ኢንሻአላህ እንግዲህ ይሄን ይመስላል። ሀባይ በአንዳንድ እህቶች ስታዙኝ እንግዲህ በጣም እንትን ያኔ ወቅት እንትን አትበሉብኝ ሀባይቢ። ያኔ ውድቶች እኔም ብላችሁ ስለመጣችሁ ከልብ ነው የማመሰግነው። ግን ያኔ ጥዲፍ ዲፍ ሲል ለእኔ የማይመቸኝ አንደኛ፣ አሁን ደግሞ የሰርግ ሰዓት ስለሆነ ሱብሃንአላህ ረመዳን ሳይገባ እያሉ ሰርግ ሰፈር ላይ ምናምን እንደዚህ ይላሉ። እኔ ምንም እየተመቸኝ አይደለም። ስለዚህ ትንሽ ያኔ ዛሬ ተገዝቶ ለነገ ወይም ደግሞ ዛሬውኑ ከሆነ በጣም ከባድ ነው፣ እቸጋገራለሁ። ለመመለስም ቀልብዬ እንትን ይላል። ብቻ ግን ከመመለስ ያልዘልኩም የማልችለውን ነገር አደርጋለሁ ብዬ እናንተንም ቃልም ከምገባ ከማስተጓጉል አልችልም እያልኳችሁ ነው። ግን ደግሞ እንዲችልላችሁ እናንተም እንዲሳካላችሁ ኢንሻአላህ ቃን እንትን እያደረግን ቢሆን አሪፍ ነው እላችኋለሁ። ቀደም ደግሞ ስታዙኝ ቅድሚያ ብር እኔ እንደ በፊቱ አሁን ብር የለኝም። አሁን ማለት እኔ ለራሴ ሳይሆን የለኝም የምለው ለና የእናንተን ዕቃ ለመግዣ ብር የለኝም እላችኋለሁ። ቅድሚያ ብራችሁን ታስገባላችሁ ከተነጋገርን በኋላ ማለት ነው። እዛ በኋላ ነው የምገዛው። ምክንያቱም ተቀማጭ ብር ስለሌለ ያንን ዕቃ ፋዲ እንኳን ልገዛ ባስብ ብር እጄ ላይ አይኖረኝም። ይህን ይመስላል እንግዲህ ያለው ነገር። ሽሩልኝ አበረታቱኝ ባይም ኢንሻአላህ በሌላ ቪዲዮ ብቅ እላለሁ። አስቤዛ ምናምን ይኖረኛል። አላህ ሱብሓነሁ ወተዓላ ያው የረመዳን ሰው አላህ ይበለን። አብሽሩልኝ። ሰላም አለይኩም እና ባይብ ደግሞ ቡና እንግዲህ ይህንን ይመስላል። በጣም ቆንጆ ቡና ነው ማሻአላህ። እንግዲህ የሚጠጡ ናቸው ቆንጆ ነው ያሉኝ። ይሄ ዋጋው አሁን ላይ 1800 ብር ነው፣ ግን ከ1600 ብር ጀምሮ አለ። ቡናና ቡና ግን ይለያያል እንደ ቡናው እንጂ ማለት ነው። እቺ ግን ጽድት ያለ ቡና ናት። ዋጋው ግን ከ1800 ብር አይቀንስም እላችኋለሁ። ይቺ ምታዋት ማለት ነው 50 ሺህ ብር ነው ያዘች። ሱብሃንአላህ ላዚ እና በ50 ሺህ ብር የተገዛ አይነት በጣም ትንሽ ኬሻ ናት እንደምትመለከቷት። ያኔ ስንት ኪሎ መሰላችሁ? 25 ኪሎ ነው ምናምን እና በጣም ውድ ነው እላችኋለሁ። የጨው ኬሻ ናት። የጨው ኬሻ ያኔ 50 ኪሎ አይደለችም። እቺ ትንሿ ኬሻ ናት።